ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? አዲስ ስፖርት የዩቲዩብ ቻናል ላይ ትገኛላችሁ። የዕለተ ረቡዕ የማለዳ ስፖርት የመረጃ ሰዓታችንን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኝተናል። የምትሰጡንን ሀሳብ አስተያየት እየተመለከትን እንገኛለን። እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራም ላይ ያላችሁን ሀሳብ አስተያየት፣ በተለይ የውጤት ግምቶቻችሁን ደግሞ ልታጋሩን ትችላላችሁ። ዛሬ በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ አትሌቲኮ ማድሪድ በሪያድ ኤር ዋንዳ ሜትሮፖሊታኖ አሬና ከአርሰናል ጋር የሚያደርጉት ጨዋታ ምሽት 4 ሰዓት ላይ ይደረጋል። በጣም ተጠባቂ ጨዋታ ነው። ከዚህ ጨዋታ ጋር የማያይዛችሁ የውጤት ግምቶቻችሁን ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ትናንትና ድራማዊ የአውሮፓ ቻምፒየንስ ሊግ ምሽት ተደርጓል። ባየር ሚኒክ እና ፓሪስ ሳን ዠርሜን ጨዋታቸውን ያደርገዋል። ከዛ ውጭ ደግሞ ሌሎች ስፖርታዊ ጉዳዮችንም እንቃኛለን። ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችና የዝውውር መረጃዎች ትልልቆቹ የአውሮፓ ሚዲያዎች እያወጡ ይገኛሉና እኛም ታማኝ ናቸው የሚባሉትን የመረጃ ምንጮች ጠቅሰን እነ ማንቸስተር ዩናይትድን፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምረን ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮችን፣ የዝውውር መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ይህንን ፕሮግራም እየመራው ፉአድ ባህሩ ቆይታን አደርጋለሁ። እናንተ ሀሳብ አስተያየቶቻችሁን እንዲሁም ደግሞ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላም በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። አብራችሁኝ ስላላችሁ ከልብ አድርጌ አመሰግናለሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ትላንትና ምሽት በአውሮፓ ቻምፒየንስ ሊግ የተደረገውን ጨዋታ በማስቀደምን ጀመር። ፓሪስ ሳን ዠርሜን ከባየር ሚኒክ ጋር ነበር ትላንትና ጨዋታቸውን ያደረጉት። ምናልባት ያለማጋነን በዚህ ውድድር ዓመት ከተመለከትናቸው እጅግ አስደናቂ ጨዋታዎች መካከል አንደኛው ብለው በርካቶች እያነሱት ይገኛሉ። እጅግ በጣም አዝናኝ ጨዋታ ነበር የትላንትና ምሽቱ የፓሪስ ሳን ዠርሜን እና የባየር ሚኒክ የፓርክ ደ ፕሪንሱ ጨዋታ። በርካቶች ምናልባት ይሄ ውድድር ዓመት ጅማሮን ሲያደርግ በአውሮፓ ቻምፒየንስ ሊግ የዋንጫ ግምት ከሚሰጣቸው ቡድኖች መካከል እነዚህ ሁለት ቡድኖች በግንባር ቀደምትነት ይጠቀሳሉ። ፓሪስ ሳን ዠርሜን እና ባየር ሚኒክ ሁለቱም እጅግ አዝናኝ ማጥቃት ላይ በጣም ትኩረትን ያደረገ እግር ኳስን የሚጫወቱ አይነት ቡድኖች ናቸው። ትላንትና ጨዋታው 5-4 በሆነ ውጤት ነው የተጠናቀቀው በፓሪስ ሳን ዠርሜን አሸናፊነት። ነገር ግን አንደኛው ቡድን 5 አንደኛው ቡድን 4 ጎሎች ቢቆጠርበትም የነዚህን ቡድኖች የመከላከል ጥንካሬና ድክመትን በትላንትናው ጨዋታ ላይ መለካት አይቻልም። እጅግ የሚገርም የማጥቃት መስመር ነው በሁለቱም በኩል እንዳላቸው የተመለከትነው። በፓሪስ ሳን ዠርሜን በኩል እነ ደዘረ ድዌ፣ እነ ኦስማን ዴምቤሌ፣ ክቪቻ ክቫራትስኬሊያ፣ ከዛ ውጭ ደግሞ በባየር ሚኒክ በኩል እነ ማይክል ኦሊሴ፣ ሃሪኬን እና እንዲሁ ሉዊስ ዲያስ በጣም የሚገርም የማጥቃት ክፍል እንዳላቸው ነው ትላንትና የተመለከትነው። በዚህ የውድድር ዓመት ምናልባት ከተመለከትናቸው በጣም አስፈሪ የማጥቃት መስመሮች መካከል ሁለቱን የፓሪስ ሳን ዠርሜን እና የባየር ሚኒክን ነው በቀዳሚነት ልናነሳ የምንችለው። የፊት መስመር ጥምረቶችን ከተመለከትን የእነዚህ ሁለት ክለቦች ጥምረት እጅግ አስደናቂ ነውና ትናንትና በርከት ያሉ ጎሎች መቆጠራቸው ከመከላከል መስመራቸው ጋር የሚነሳ ምንም አይነት ነገር ሊኖር አይገባም። የትናንትናው ጨዋታ የማጥቃት መስመር ተጫዋቾቻቸው እጅግ አስደናቂ ከመሆናቸው ጋር በተያያዘ የተቆጠሩ በጣም አዝናኝ ጎሎችንም ጭምር በትላንትናው ጨዋታ ላይ ተመልክተናል። በርካቶች እንደ ሲኒማ ጭምር የቆጠሩት አይነት መርሃ ግብር ሆኗል የትላንትናው የፓሪስ ሳን ዠርሜን እና የባየር ሚኒኩ የፓርክ ደ ፕሪንስ ጨዋታ። ፓሪስ ሳን ዠርሜን በዚህ ውድድር ዓመት ምናልባት በምድብ ፌዞች ላይ ለተመለከተው ረጅም ርቀቶች ላይ ጓዝ ይችላል የሚሉ አይነት ሀሳቦች እንዲነሱ አድርጎ ነበር። እርግጥ ነው አምና በነበረው የአውሮፓ ቻምፒየንስ ሊግ ሲዝን ላይም በተመሳሳይ አይነት መልኩ ነበር በምድብ ፌዞች ላይ ደከም ብሎ ታይቶ በጥሎ ማለፍ ጨዋታዎችን አድርጎ ነበር። ከዛ በኋላ እስከ ፍጻሜው ደርሶ ፍጻሜው ላይም 5 ግቦችን አስቆጥሮ ኢንተር ሚላን ላይ እናስታውሰዋለን 5-0 በሆነ ውጤት አሸንፎ የዋንጫው ባለቤት እንደነበር እናስታውሳለን። ባየር ሚኒክ ግን ከዛ በተቃራኒ የሆነ መንገድን ነው ዘንድሮ የተከተለው። ፓሪስ ሳን ዠርሜን ልክ እንደ አምናው ሁሉ ነው የምድብ ፌዞች ላይ ጠንካራ የሚባል እንቅስቃሴን ማድረግ አልቻለም። ከዛም ወደ ጥሎ ማለፍ ውድድሮች ገብቶ እሱን ጨዋታ አሸንፎ ነው አሁን ወደዚህኛው ዙር መድረስ የቻለው። ወደ ጥሎ ማለፎቹ ከገባ 16 ውስጥ ከዛ ውጪ ሩብ ፍጻሜ ውስጥ ግን ያገኛቸውን ቡድኖች በአሳማኝ ሁኔታ አሸንፎ ነው ወደዚህኛው ዙር የመጣው። ለምሳሌ ያክል ቸልሲን 8-2 በደርሶ መልስ አሸንፎ ነው ወደዚህኛው ጨዋታ የመጣው። ከዛ ውጪ ሊቨርፑልን በደርሶ መልስ 4-0 በሆነ ውጤት ማሸነፍ የቻለበትንም ጨዋታ ጭምር እናስታውሳለን። እና ባየር ሚኒክ በአንጻሩ ከፓሪስ ሳን ዠርሜን ለየት ባለ መልኩ ነው ዘንድሮ የተመለከትነው። ባየር ሚኒክ በምድብ ጨዋታዎችም እጅግ በጣም ጠንካራ እንደነበር ተመልክተናል። አንድ ጨዋታ ከመሸነፍ ውጪ በምድብ ያደረጋቸውን ጨዋታዎች በሙሉ በድል ነው ማጠናቀቅ የቻለው። ከአርሰናል ጋር የተደረገውን ጨዋታ ብቻ ነው በሽንፈት ያጠናቀቀው ባየር ሚኒክ በዚህ ውድድር ዓመት
በአውሮፓ ቻምፒየንስ ሊግ ባደረገው ጨዋታ። ከዛ ውጭ ግን ከሪያል ማድሪድ ጋር በጣም እልህ አስጨራሽ ደግሞ ትግሎችን ባለፈው ዙር አድርገው እንደነበር እናስታውሳለን። ከዛ በፊት አታላንታን ነው በጣም በሰፊ የጎል ልዩነት 10-2 አሸንፈው እስከዚህ ድረስ መጓዝ የቻሉትና እጅግ አስገራሚ ቡድኖች መሆናቸውን በተደጋጋሚ ሲያስመለክቱን የነበሩ ሁለት ቡድኖች ናቸው። ትላንትና ምሽት ጨዋታቸውን ያደረጉት ፓርክ ደ ፕሪንስ ሞቅ ብላ ትላንትና ተመልክተናል። በሉዊስ ኤንሪኬ እና በቪንሶን ኮምፓኒ ስር የሚሰለጥኑት እነዚህ ሁለት ቡድኖች ዘንድሮ አሁንም ቢሆን በተለይ ቀጣይ ኃላፊው ቡድን ለዋንጫ ከሚገመቱ ቡድኖች መካከል በትልቁ እድል እንደሚሰጠው ይታመናል። እርግጥ ነው የዛሬዎቹ ተጋጣሚዎች አትሌቲኮ ማድሪድ እና አርሰናልም ትልቅ ግምት የሚሰጣቸው በተለይ አርሰናል ለዋንጫውም ትልቅ ግምት የሚሰጠው ቡድን እንደሆነ በርካቶች ቢያነሱም በአጠቃላይ የትላንትናው የፓሪስ ሰን ዠርሜን እና የባየር ሚኒክ የፓርክ ደ ፕሪንሱ ጨዋታ 9 ጎሎችን አስመልክቶን 5-4 በሆነው አሸናፊነት ነው በፓሪስ ሰን ዠርሜን የተጠናቀቀው። ለፓሪስ ሰን ዠርሜን ግቦቹን ክቪቻ ክቫራትስኬሊያ 2 ጎሎችን ትላንትና ማስቆጠር ችሏል። ኦስማን ዴምቤሌም እንዲሁ 2 ጎሎችን በትላንትናው ጨዋታ ላይ ማስቆጠር ችሏል። ጃኦ ኔቬስ ነው ቀሪውን 1 ጎል ደግሞ ማስቆጠር የቻለው ለፓሪስ ሰን ዠርሜን። ከዛ ውጪ ለባየር ሚኒክ ደግሞ ትናንትና ግቦቹን ያስቆጠሩት እንዲሁም ሃሪኬን፣ ሉዊስ ዲያስ፣ ማይክል ኦሊሴ እና ዳዮት ኦፓሚካኑ ናቸው በትላንትናው ጨዋታ ላይ ለባየር ሚኒክ ግቦቹን ያስቆጠሩት። በመጀመሪያው 45 የጨዋታ ክፍለ ጊዜ 5 ግቦችን ተመልክተናል። ሃሪኬን ነው ቀዳሚውን ጎል ማስቆጠር የቻለው። ባየር ሚኒክ በሃሪኬን የፍጹም ቅጣት ምት ጎል ቀዳሚ እንደነበሩ ተመልክተናል። ሉዊስ ዲያዝ ላይ በተሰራ ጥፋት ነው 17ኛው ደቂቃ ላይ ሃሪኬን የፍጹም ቅጣት ምቱን ማስቆጠር የቻለው። ከዛ ግን ክቪቻ ክቫራትስኬሊያ የአቻነቷን ጎል እጅግ ግሩም በሆነ ሁኔታ ማስቆጠር የቻለበትን አጋጣሚ ጭምር ተመለከትን። 24ኛው ደቂቃ ላይ ከ7 ደቂቃዎች ልዩነት በኋላ ማለት ነው። ከዛ ደግሞ ዣኦ ኔቬስ 33ኛው ደቂቃ ላይ እንዲሁ ጎል አስቆጠረ። ከዛ ውጪ ማይክል ኦሊሴም የራሱን ታለንት ተጠቅሞ ያስቆጠራት ጎል ናት 2-2 በሆነ ውጤት 41ኛው ደቂቃ ላይ እንዲሆኑ ያደረጋቸው። ከዛ ውጪ ግን ኦስማን ዴምቤሌ ደግሞ ያገኘውን የፍጹም ቅጣት ምት የመጀመሪያው 45 ሊጠናቀቅ ሽርፍራፊ ሰከንዶች በሚቀሩበት ሰዓት ላይ ያገኘውን የፍጹም ቅጣት ምት አስቆጥሮ የመጀመሪያው 45 3-2 በሆናቸው ውጤት እንዲጠናቀቅ ያደረገው። ከጨዋታው ከረፍት መልስ ግን በተከታታይ ነበር ፓሪስ ሰን ዠርሜኖች 2 ጎሎችን ያስቆጠሩት በክቪቻ ክቫራትስኬሊያና በኦስማን ዴምቤሌ አማካኝነት። ከዛ በኋላ ግን ዳዮት ኦፓሚካኖ እንዲሁ ሉዊስ ዲያዝ ጎሎችን ያስቆጥረው ባየር ሚኒክ ወደ ጨዋታው መመለስ የቻሉበትን እንዲሁ ለመልሱ ጨዋታ ደግሞ በጉጉት እንድንጠብቀው ያደረጉን አይነት መርሃ ግብሮችን ትላንትና አድርገው ተመልክተናል። በጎል ሙከራዎች ረገድ ከዛ ውጪ የቶሎ ጎሎች ጋር ከመድረስ አንጻር ቢግ ቻንሶችንም በመፍጠር የትላንትናው ጨዋታ በጣም ብዙ እንቅስቃሴዎችን የተመለከትንበት መርሃ ግብር ሆኖ ተጠናቋል። በኳስ ቁጥጥሩ ረገድ ትንሽም ቢሆን የተሻለ ባየር ሚኒክ የተሻለ የኳስ ቁጥጥር ነበረው። ከዛ ውጪ ፓሪስ ሰን ዠርሜኖች የሚያገኟቸውን አጋጣሚዎች ግን ቶሎ ወደ ጎል በመድረስ በተለይ ፈጣን ተጫዋቾች ያሏቸውና ቶሎ ወደ ጎል በመድረስ ሙከራዎችን ለማድረግ ጥረት ሲያደርጉ ተመልክተናል። ባየር ሚኒክ በአንጻሩ የተወሰኑ የኳስ ቁጥጥሮችን ለማድረግ ሙከራዎችን ያደርገዋል። በአጠቃላይ 12 ሙከራዎችን ነው ፓሪስ ሰን ዠርሜን በትናንትናው ጨዋታ ላይ ያደረገው። በባየር ሚኒክ በኩል 10 የጎል ሙከራዎችን ተመልክተናል። ፓሪስ ሰን ዠርሜኖች 5 ኢላማቸውን የጠበቁ ሙከራዎችን ያደርገው 5ቱም ወደ ጎልነት የተቀየሩት። በትናንትናው ጨዋታ ላይ የባየር ሚኒክ ግብ ጠባቂ የሆነው ማኑኤል ኖየር አንድም ኳስ ሴቭ ሳያደርግ ነው እንግዲህ ኳሱ የወጣው ማለት ነው። ከዛ ውጭ ግን በባየር ሚኒክ በኩል 8 ኢላማቸውን የጠበቁ ሙከራዎችም ጭምር ተመልክተናል። ለመልሱ ጨዋታ የባየር ሚኒኩ አሰልጣኝ የሆኑት ቪንሶን ኮምፓኒ እንግዲህ ጥሩ እድሎች ያሉን በቀጣዩ ጨዋታ የሚጠበቀውን ሁሉ ለማድረግም እንሞክራለን ብሏል። በፓሪስ ሰን ዠርሜን በኩል ከሰማናቸው ነገሮች መካከል አሁንም ቢሆን በመልሱ ጨዋታ አጥቅጠን ለመጫወት ሙከራዎችን እናደርጋለን የሚል አይነት ሀሳቦችን ጭምር ከትናንትናው ጨዋታ በኋላ ሀሳቦቻቸውን እየሰጡ ይገኛሉ። አንዳንድ ቁጥራዊ መረጃዎችን እናንሳ ከትናንትናው ጨዋታ ጋር በተያያዘ ማለት ነው። ከዛ በፊት በእግር ኳስ 1-0 ከማሸነፍ 5-4 ማሸነፍን እመርጣለሁ፣ ምክንያቱም ደግሞ ለተመልካቾች አዝናኝ እግር ኳስ ይሆናል ሲልም ጭምር ነው ዮሃን ክራይፍ በአንድ ወቅት ተናግሮ የነበረውና ትላንትና ያንን በትክክል የተመለከትንበት አይነት ጨዋታ ነው። እርግጥ ነው የጨዋታው ዲፍረንስ 1-0 እንደማለት ነው፣ ምክንያቱም 5-4 በሆነ ውጤት ነው የተጠናቀቀው። ነገር ግን እጅግ አዝናኝ ጎሎችን ተመልክተናል። ዮሃን ክራይፍ ግን በአንድ ወቅት እንደተናገረው እግር ኳስ አዝናኝ የሚሆነው በርከት ያሉ ጎሎችን ስንመለከት ነውና ለደጋፊዎች አስደሳች ሆኖ እንዲጠናቀቅ ወይም ለተመልካቾች እግር ኳሱ አዝናኝ ሆኖ እንዲጠናቀቅ እፈልጋለሁና 1-0 ከማሸነፍ ይልቅ 5-4 ማሸነፍን እመርጣለሁ ሲል ዮሃን ክራይፍ በአንድ ወቅት ተናግሮ ነበር። ትላንትና ያንን በትክክል የሚገልጽ አይነት ጨዋታ ሆኖ ተመልክተናል። ፓሪስ ሰን ዠርሜን እና ባየር ሚኒክ በአውሮፓ ቻምፒየንስ ሊግ 15 ጊዜ የተገናኙ ሲሆን ባለፉት 9 የውድድር ዘመናት
9 ጊዜ ተገናኝተዋል። ከ2017-18 የውድድር ዓመት ጀምሮ ከሁለቱ ቡድኖች የበለጠ ብዙ ጊዜ የተገናኙት አንድ የጨዋታ መርሃ ግብር ብቻ ነው። ሪያል ማድሪድ ከማንቸስተር ሲቲ በተደጋጋሚ በአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ ሲገናኙ እናውቃለንና የነዚህ የሁለት ቡድኖች ጨዋታ የሪያል ማድሪድና የማንቸስተር ሲቲ ጨዋታ ብቻ ነው ብዙ ጊዜ ከ2017-18 የውድድር ዓመት በኋላ ብዙ ጊዜ ተገናኙት እንጂ ከዛ ውጪ ሁለተኛ ደረጃ ላይ የሚቀመጠው ፓሪስ ሰን ዠርሜን እና ባየር ሚኒክ ያደረጉት ጨዋታ ነው እርስ በርስ ብዙ ጊዜ ከሚገናኙ ቡድኖች መካከል ናቸው። በዚህ የውድድር ዓመት እንኳን ህዳር ወር አካባቢ ላይ በምድብ ጨዋታዎች ላይ ባየር ሚኒክ ፓሪስ ሰን ዠርሜንን 2-1 ያሸነፈበት መርሃ ግብር እንደነበር የምናስታውሰው ነው። በትላንትናው ጨዋታ ላይ ግን ፓሪስ ሰን ዠርሜን ማሸነፍ ችሏል። የፓሪስ ሰን ዠርሜኑ አሰልጣኝ የሆኑት ሉዊስ ኤንሪኬ በአውሮፓ ቻምፒየንስ ሊግ ታሪክ ውስጥ ከማንኛውም አሰልጣኝ በላይ በ50 ጨዋታዎች የማሸነፍ ፈጣኑ ሪከርድን ማስመዝገብ የቻሉበት መርሃ ግብር ሆኗል። እስከ ትላንትናው ጨዋታ ድረስ በ76 ጨዋታዎች 49 ድሎችን አሳክተው ነበር። ትላንትና በ77ኛው ጨዋታቸው 50ኛ ድላቸውን ማግኘት ችለዋል። ሪከርዱ ተይዞ የነበረው በፔፕ ጓርዲዮላ ነው። በ80 ጨዋታዎች 50 ድሎችን ማግኘት ችሎ ነበር ፔፕ ጓርዲዮላ። ነገር ግን ትናንትና አሰልጣኝ ሉዊስ ኤንሪኬ በ77ኛው ጨዋታ ነው 50ኛውን ድል ማሳካት የቻሉትና ከዚህ በፊት ፔፕ ጓርዲዮላ ባየር ሚኒክን እያሰለጠነ ነበር 2015 ላይ ዲናሞ ዛግሬብን 2-0 በመርታት ሪከርዱን ይዞ የነበረው። አሁን ላይ ግን ትላንትና ፓሪስ ሰን ዠርሜን ባየር ሚኒክን በማሸነፍ አሰልጣኝ ሉዊስ ኤንሪኬ በ77 ጨዋታዎች 50ኛ ድላቸውን በማሳካት ፈጣኑ 50 ድሎች ላይ የደረሰ አሰልጣኝ የሚለውን ሪከርድ መያዝ የቻለበትን አጋጣሚ ጭምር ተመልክተናል። ትላንትና ሉዊስ ዲያዝ ጎል ማስቆጠሩን ተከትሎ የባየር ሚኒክ ተጫዋቾች በአውሮፓ ቻምፒየንስ ሊግ 3 የባየር ሚኒክ ተጫዋቾች በአውሮፓ ቻምፒየንስ ሊግ ውድድር ላይ 10 እና ከዛ በላይ የጎል ተሳትፎችን ወይ ጎል ማስቆጠር ወይ አሲስት በማድረግ የደረሱ የመጀመሪያዎቹ ሆነዋል። ሃሪኬን፣ ማይክል ኦሊሴ እና ሉዊስ ዲያዝ በዚህ ውድድር ዓመት 10 እና ከዛ በላይ የጎል አስተዋጽኦችን በአውሮፓ ቻምፒየንስ ሊግ ላይ መድረስ የቻሉበትን ውጤት ነው ትላንትና ማስመዝገብ የቻሉት። ድሉ ይገባናል፣ ምርጡ ጨዋታዬ ነው ሲሉ ጭምር ነው አሰልጣኝ ሉዊስ ኤንሪኬ ከትላንትናው ጨዋታ በኋላ እንዲሁ ያነሱት። የፓሪስ ሰን ዠርሜን ዋና አሰልጣኝ የሆኑት ሉዊስ ኤንሪኬ በትላንትናው ጨዋታ በሁለቱም ቡድኖች መደሰታቸውን የገለጹት በተለይ የባየር ሚኒክ የማጥቃት ክፍልን እጅግ በጣም አድንቀውታል። ሉዊስ ኤንሪኬ በጣም ደስተኞች ነን ያሉት ሉዊስ ኤንሪኬ ድሉ ይገባናል፣ ልንሸነፍ ወይም ማቻ ልንወጣ የምንችልባቸው አጋጣሚዎች ነበር፣ ይህ ዓመቱ 3ኛ ሽንፈታቸው ነው ሲልም ጭምር ነው እንዲሁ የተናገሩት። ስለ ጨዋታው ያነሱት አሰልጣኝ ሉዊስ ኤንሪኬ በእግር ኳስ አሰልጣኝነት ቆይቴ ምናልባት ይሄ ምርጡ ጨዋታ ሳይሆን አይቀርም ሲልም ጭምር ነው ሉዊስ ኤንሪኬ የተናገረው። ማይክል ኦሊሴ፣ ሉዊስ ዲያዝ እና ሃሪኬን እንደዚህ አይነት ተጫዋቾችን ከየት ነው ያገኟቸው? የፈጣሪ ያለ ሲሉ ጭምር ነው ቃል በቃል የተናገሩት። ሉዊስ ኤንሪኬ እጅግ በጣም ድንቅ ተጫዋቾች እንደሆኑ ጭምር አሞካሽተዋቸዋል ሉዊስ ዲያዝን። ከዛ ውጪ ማይክል ኦሊሴን እና ሃሪኬንን ኬት እንዳገኟቸው መታወቅ አለበት፣ የሚገርሙ ተጫዋቾች ናቸው ሲልም ጭምር ነው ሉዊስ ኤንሪኬ አድናቆታቸውን የገለጹት። ለምን የወቅቱ የአውሮፓ ሻምፒየንስ ሊግ አሸናፊ እንደሆንን ግን በጨዋታው ላይ አስመስክረን የወጣንበት መርሃ ግብር ነው ሲሉ ነው አሰልጣኝ ሉዊስ ኤንሪኬ ከጨዋታው ጋር አያይዘው ሀሳባቸውን የሰጡት። ሌላኛው የሚነሳው ጉዳይ ደግሞ ኦስማን ዴምቤሌ የሰጠው ሀሳብ ነው። ሳምንትም ቢሆን አጥቅተን ነው የምንጫወተው ሲል ነው ኦስማን ዴምቤሌ የተናገረው። ትላንት የፓሪስ ሰን ዠርሜንን 2 የማሸነፊያ ግቦች ያስቆጠረው ኦስማን የጨዋታው ኮከብ ተብሎ የተመረጠው እሱ እንደሆነ ተመልክተናል። ከጨዋታው በኋላ በሰጠው አስተያየትም ዴምቤሌ ሲናገር የማይታመን ጨዋታ ነበረ፣ በውጤቱም እኛ ደስተኞች ነን፣ እግር ኳስ ደጋፊው ወይም ተመልካቹ ደግሞ እንደተዝናናበት እጅግ በጣም እርግጠኛ ነኝ ሲል የተናገረው። አክለውም ወደ ባየር ሚኒክ ስንሄድ ለማሸነፍ ነው የምንሄደው ሲልም ስለ መልሱ ጨዋታም እንዲሁ ሀሳቡን ሰጥቷል። በመልሱ ጨዋታ አጨዋወታችንን ፈጽሞ በጭራሽ አንቀይርም ያለው ዴምቤሌ አጥቅተን እንጫወታለን፣ እነሱም እንደዛው እንደሚጫወቱ በጣም እርግጠኞች ነን ሲልም ጭምር ነው የተናገረው። ሌላኛው የፓሪስ ሰን ዠርሜኑ ተጫዋች የሆነው እንዲሁ ካፕቴናቸው ማርኪኒዮስ ነው ሀሳቡን የሰጠው። አዝናኝ ጨዋታ ማድረግ የረጅም ጊዜ ህልሜ ነበር ሲልም ነው ማርኪኒዮስ የተናገረው። ሁሉም በጨዋታው ተደስቷል ብዬ አስባለሁ ሲል የተናገረው። ሁሉም የእግር ኳስ አፍቃሪ በጨዋታው ተዝናንቷል ብዬ አስባለሁ ሲል ማርኪኒዮስ ይናገራል። ሜዳ ላይ ደግሞ አስደሳች ነበር፣ ለአመታት ስናለመው የነበር አይነት ጨዋታንም አድርገናል ሲልም ጭምር የተደመጠው። ስለ ጨዋታው አስተያየቱን የሰጠው የቀድሞው ተጫዋች የሆነው ቴሪ ዳንኤል ኦንሪ በበኩሉ ተደስቼበታለሁ በእግር ኳሱ ሲልም ተናግሯል። እግር ኳስ አሰልቺ ሆኗል በሚል ቅሬታ ስናቀርብ ነበር፣ ዛሬ ግን ያንን ነገር ማቅረብ አንችልም፣ ተዝናንተናል፣ ሁሉም በየቤቱ እንደተደሰተ አስባለሁ ሲልም ነው ቴሪ ዳንኤል ኦንሪ ሀሳቡን እየሰጠ የሚገኘው። በእግር ኳስ የተደሰትኩበት ጨዋታ ነው። እንግዲህ በርካቶች ምናልባት እግር ኳስ በታክቲክ የተዋቀረ ወይም በታክቲክ የተሳሰረ ሆኗል፣
ብለው በርካቶች ያነሳሉ። ምናልባት ግን ይሄኛው አዝናኙ ጨዋታ ሳይሆን አይቀርም ሲልም ጭምር ነው የተናገረው። ቴሪ ዳንኤል ኦንሪ ነው ይህንን ሀሳብ እየሰጠ የሚገኘው። ሌላኛው በመልሱ ጨዋታ አስፈላጊ ከሆነ ሜዳ ላይ እንታገላለን፣ እስከ መሞትም እንደርሳለን ብሏል ቪንሶን ኮምፓኒ ሲናገር። የባየር ሚኒክ ዋና አሰልጣኝ ቪንሶን ኮምፓኒ በመልሱ ጨዋታ ያላቸውን ለመስጠትም ወደ ሜዳ እንደሚገቡ ነው የገለጹት። በሜዳችን እንጠብቃቸዋለን ሲሉ የዛቱት ቪንሶን ኮምፓኒ ያለንን ሁሉ እንሰጣለን፣ አስፈላጊ ከሆነ ሜዳ ላይ እንሞታለን ያሉት ጨዋታውን አጥብቀው እንዲሁ እንደሚፈልጉት የገለጹት አሰልጣኙ አሊያንዝ አሬና ላይ ሊፈጠር የሚችል ነገር ይኖራል፣ ድባቡ የተለየ ነው ሲሉ ጭምር ነው የተናገሩት። ያው ትልቅ ልዩነት የለውም በሁለቱ ቡድኖች መካከል የተደረገው የጨዋታ ውጤት 5-4 በሆነ ውጤት ነው የተጠናቀቀውና በመልሱ ጨዋታ በጣም በትልቁ እንዲጠበቅ አድርጎታል። የሳምንት ደግሞ ሮብ ጨዋታ የዛሬ ሳምንት የመልሱ ጨዋታ ይደረጋል ተብሎ ይታሰባል። በአሊያንስ አሬና ነው የመልሱ ጨዋታ የሚደረገው። ያ ጨዋታ እጅግ በርካቶች ከወዲሁ በጉጉት እንዲጠብቁት አድርጎታል። ምክንያቱም የትላንትናውን ጨዋታ ለተመለከተ የመልሱን ጨዋታ በጣም በርካቶች በጉጉት ይጠብቁታል። በጀርመን የሚደረግ መርሃ ግብር ነው። በአሊያንዝ አሬና ስቴዲየም ይደረጋል። ትላንትና ግን ፓሪስ ሰን ዠርሜን እጅግ ድንቅ የነበረውን ምሽት በአሸናፊነት ያጠናቀቀበት ውጤትን አስመዝግቦ ነው መውጣት የቻለው። የመልሱ ጨዋታ በርካቶች በጉጉት ይጠብቁታል። ሌላኛው የአውሮፓ ቻምፒየንስ ሊግ ምሽት ዛሬ ምሽት ነው የሚደረገው። ዛሬ በአርሰናልና በአትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ አሬና የሚደረግ መርሃ ግብር ነው። በዚህ የውድድር ዓመት በስፓኒሽ ላሊጋ እጅግ ደካማ የውድድር ዓመትን እያሳለፈ የሚገኘው የዲየጎ ሲሞኔ ቡድን በአንጻሩ በአውሮፓ ቻምፒየንስ ሊግ ግን ለግማሽ ፍጻሜ መድረስ ችሏል። በተለይ ባለፉት ጨዋታዎች ደግሞ እነ ባርሴሎናን ጭምር አሸንፈው መውጣታቸው ለዚህኛው ጨዋታ በጣም በትልቁ ለቻምፒየንስ ሊግ መርሃ ግብሮች ትኩረቶችን እየሰጡ እንዳለ በርካቶች ያምናሉ። ስለዚህ የዛሬው ጨዋታ ተጠባቂ ይሆናል ተብሎ ይታሰባል። አርሰናል በአንጻሩ በአውሮፓ ቻምፒየንስ ሊግ ዘንድሮ ጠንካራነታቸውን ካሳዩ ቡድኖች መካከል በቀዳሚነት የሚነሳው ነው። ምክንያቱም በአውሮፓ ቻምፒየንስ ሊጉ አንድም ሽንፈትን ያላስተናገደ ቡድን እንደሆነ ይታወቃል። ተከታታይ ድሎችን እያስመዘገበ በተለይ የምድብ ላይ የተደረጉ ሁሉንም ጨዋታዎች ያሸነፈ ብቸኛው ቡድን እንደነበረም ጭምር እናስታውሳለን። የአሰልጣኝ ሚኬል አርቴታው ቡድንና ጎሎች የማይቆጠርበት ቡድን እንደሆነ ይታወቃል። በአንጻሩ በአትሌቲኮ ማድሪድ በኩልም ዲየጎ ሲሞኔ በአብዛኛው በመከላከሉ ስራው ላይ በደንብ የሚታወቅ አይነት አሰልጣኝ እንደሆነ ይታወቃልና የዛሬው ጨዋታ በሁለቱ ቡድኖች መካከል እንዲጠበቅ ይሆናል ተብሎ ይታሰባል። ምሽት ላይ የሚደረግ መርሃ ግብር ነው። አንዳንድ የመረጃ ምንጮች እንደሚጠቁሙት ከሆነ ያን ያክል የተረጋገጡ መረጃዎች እንዳልሆኑ ነው ይፋ የተደረገው። ነገር ግን ከአንዳንድ ሚቲዮሮሎጂ ዘገባዎች ያገኘን ብለው እንዳጋሩት መረጃ ከሆነ ምናልባት የጨዋታው ነገር የተረጋገጠ አይደለም። በማድሪድ የሜቴሮሎጂ ትንበያ ተቋማት መካከል አንዳንድ ሀሳቦች እየወጡ ነው። በአካባቢው ከባድ የዝናብን የቀላቀለ አውሎ ንፋስ ሊከሰት ይችላል የሚል ሀሳብ እንዳላቸው ጭምር ተናግረዋል። ምናልባት በዚህ ጉዳይ በማድሪድ በሚኖረው የአየር ንብረት ምክንያት ጨዋታው ላይ ይደረግ የሚችልበት እድሉ አለ የሚሉ ዘገባዎችን ዘሚረር የተባለው የመረጃ ምንጭ ሲያወጣ ተመልክተናል። ነገር ግን የተረጋገጠ ምንም አይነት ነገር የለውም እና ጨዋታው በተጠበቀበት ሰዓት ምሽት 4 ሰዓት ላይ ይደረጋል ተብሎ ይታሰባል። አዳዲስ ነገሮች ከጨዋታው ጋር በተያያዘ የሚወጡ ከሆነ ምናልባት ወደ እናንተ የምናደርስ ነው የሚሆነው። ውድ ቤተሰቦቻችን አትሌቲኮ ማድሪድ እና አርሰናል ጨዋታቸውን ያደርጋሉ። የዛሬውን ጨዋታ በዋንዳ ሜትሮፖሊታኖ ይደረግ እንጂ የዛሬውን ጨዋታ የማሸነፍ ግምት የተሰጠው ግን አርሰናል ነው። በአርሰናል በኩል በዛሬው ጨዋታ ላይ ጁሊያን ቲምበር እና ካይ ሃቨርትስ ከዛ ውጭ ሚኬል ሜሪኖ በዛሬው ጨዋታ ላይ እንደማይኖሩ የተረጋገጡ ሶስቱ ተጫዋቾች ናቸው። በአንጻሩ በአትሌቲኮ ማድሪድ ፓብሎ ባሪዮስ እና ኒኮ ጎንዛሌስ በዛሬው ጨዋታ ላይ ኒኮላስ ጎንዛሌስ እንደማይኖሩ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። 7692 ደጋፊዎችን በሚይዘው ሜትሮፖሊታን ስቴዲየም የሚደረግ ነው የሚሆነው። የእነዚህ ሁለት ቡድኖች ያለፉትን የእርስ በርስ ግንኙነት ከተመለከትን አንደኛው ጨዋታ በዚህ ውድድር ዓመት የተደረገ ነው። በአውሮፓ ቻምፒየንስ ሊግ በምድብ ጨዋታዎች ላይ እርስ በርስ ተገናኝተው ነበር እና አርሰናል ያንን ጨዋታ 4-0 በሆነ ውጤት ማሸነፉን እናስታውሳለን። ጋብሪኤል ማጋሌሽ፣ ጋብሪኤል ማርቲኔሊ እና ቪክተር ዮኬሬሽ ነበሩ ግቦቹን ያስቆጠሩት። ቪክተር ዮኬሬሽ በጨዋታው ላይ 2 ጎሎችን ማስቆጠሩን እናስታውሳለን። በዛሬው ጨዋታ ላይም እንዲሁም የሚጠበቅ ይሆናል ተብሎ ይታሰባል። የዛሬው ጨዋታ በትልቅ ጉጉት የሚጠበቅ ነው። ምሽት 4 ሰዓት ላይ ይደረጋል። እንዳልኳችሁ ባለፉት የእነዚህ ሁለት ቡድኖች የእርስ በርስ ግንኙነት ለመጨረሻ ጊዜ ያደረጉትን ነው አርሰናል 4-0 ያሸነፈው። ከዛ ውጭ ግን ከዛ በፊት የተገናኙት 2018 ላይ ነበር። ያን የአትሌቲኮ ማድሪድ አንደኛውን 2-1 ያሸነፈበት፣ አንደኛውን ደግሞ 1-0 ያሸነፈበት መርሃ ግብር እንደነበር እናስታውሳለን። ከዛ ውጪ ዛሬ ነው በድጋሚ የሚገናኙት። ተጠባቂ ጨዋታ ይሆናል ተብሎ ይታሰባል። ከዚህ ጨዋታ ጋር በተያያዘ አትሌቲኮ ማድሪዶች በትልቁ እየሰሩበት የሚገኝ አንድ ጉዳይ እንዳለ በርካቶች አንስተውታል። ይህም ከሴት ፒስ ጋር የተያዘ ቁጥራዊ መረጃዎቻቸው ላይ
በጣም ደካማ እንደሆኑ ተመልክተናል። ባለፉት ተከታታይ ጨዋታዎች ከሴት ፒስ ጎሎች ሲቆጠርባቸው በላሊጋም ተመልክተናል። ከዚህ ጋር በተያያዘ አትሌቲኮ ማድሪዶች የዲየጎ ሲሞኔ ቡድን ያንን ነገር ማስተካከል እንዳለባቸውና እሱ ላይ ትኩረት አድርገው ሲሰሩ እንደነበር ነው ሰሞኑን እየሰማን የምንገኘው። በተለይ ተጋጣሚያቸው አርሰናል ደግሞ ያንን በመጠቀም ረገድ በጣም ጠንካራ ከመሆኑ ጋር በተያያዘ ለአትሌቲኮ ማድሪዶች እጅግ በጣም ስጋት እንደሆነ እየተገለጸ ይገኛል። ስለዚህ ያንን ነገር ለማካካስም በትልቁ እየሰሩ እንደሚገኙ ጭምር ነው እየተገለጸ የሚገኘው። ከዛሬው ጨዋታ ጋር በተያያዘ አንዳንድ ሀሳቦችን እንመልከት። በተለይ የአርሰናል ተጫዋቾች፣ የአትሌቲኮ ማድሪድ አሰልጣኝና ተጫዋቾች የሰጧቸውን ሀሳብ እንመልከት። ዊሊያም ሳሊባ ስለ አውሮፓ ቻምፒየንስ ሊጉ ይናገራል። ቻምፒየንስ ሊጉን ዋንጫ እናሳካለን ብለን ካላመንን ወይም ቻምፒየንስ ሊግን የማሸነፍ ህልም ከሌለን እዚህ ደግሞ መድረክ ላይ መጫወት ምንም ፋይዳ የለውም ሲልም ጭምር ነው ዊሊያም ሳሊባ እየተናገረ የሚገኘውና ዋንጫውን እናሸንፋለን ብለን ማሰብና መነሳት ይኖርብናል ሲል ነው ዊሊያም ሳሊባ እየተናገረ የሚገኘው። ሌላኛው ሀሳቡን የሰጠው ማርቲን ኦዴጋርድ ነው። ሁለቱንም ዋንጫዎች ማሸነፍ እንፈልጋለን፣ የቀሩንን ሁለት ውድድሮች አሸንፈን ነው ማጠናቀቅ ያለብን ሲል ካፕቴኑ ማርቲን ኦዴጋርድ ይናገራል። የአርሰናሉ የመሃል ሜዳ ተጫዋች የሆነው ማርቲን ኦዴጋርድ ቡድኑ በመንፈስ ጠንካራ ነው ሲልም ጭምር ነው የተናገረው። ቡድኑ በስነ ልቦና ጠንካራ እንደሆነ ይሰማኛል ያለው ኦዴጋርድ ሰዎች ስለኛ ስለሚናገሩት ነገር ግድ አይሰጠኝም ሲልም ጭምር ነው የተናገረው። አክሎም እየተፎካከርን የምንገኝበት ሁለት ዋንጫዎችን ማሸነፍ እንፈልጋለን ሲልም ጭምር ነው የተናገረው ማርቲን ኦዴጋርድ ሲናገር። ሌላኛው ዳቪድ ራያ ነው ከዛሬው ጨዋታ ጋር አያይዞ ሀሳቡን የሰጠው። አርሰናል ለፍጻሜ ለመድረስ ይፋለማል ሲል ዳቪድ ራያ ይናገራል። የለንደኑ ክለብ አርሰናል ግብ ጠባቂ የሆነው ዳቪድ ራያ ቡድናቸው ለፍጻሜ ለመድረስ እንደሚፋለም ነው የተናገረው። የዛሬው ተጋጣሚያቸው አትሌቲኮ ማድሪድ ምርጥ ቡድን እንደሆነ እናውቃለን ያለው ዳቪድ ራያ በማድሪድ ከባድ ጨዋታ ይሆናል ሲልም ጭምር ይናገራል። አክሎም አርሰናል የፍጻሜው ተፋላሚ ለመሆን ሁሉንም ነገር እንደሚያደርግ ለሁሉም ማሳየት አለብን ሲልም ጭምር ነው የተናገረው ዳቪድ ራያ ሲናገር። አርሰናል የተጫዋቹን ግልጋሎት ያገኛል ተብሏል። የሰሜን ለንደኑ ክለብ አርሰናል በዛሬው የአትሌቲኮ ማድሪድ ጨዋታ የተጫዋቾቹን ግልጋሎት ያገኛል። በጨዋታው ማርቲን ኦዴጋርድ እና ሪካርዶ ካላፊዮሪ ዝግጁ መሆናቸውን አሰልጣኝ ሚኬል አርቴታ ይፋ አድርገዋል። ኤቢሪቼ ኢዜ በተመሳሳይ ለጨዋታው ዝግጁ መሆኑን በአሰልጣኙ ይፋ ተደርጓል። በሌላ በኩል ካይ ሃቨርትስ እና ጁሪየን ቲምበርገን ከዛሬው ጨዋታ ውጪ መሆናቸውን ነው አሰልጣኝ ሚኬል አርቴታ እየተናገሩ የሚገኙትና በዛሬው ጨዋታ ላይ የእነዚህን ተጫዋቾች ግልጋሎት አያገኙም አሰልጣኝ ሚኬል አርቴታና አርሰናሎች። አርቴታ ከጨዋታው በፊት በነበረው ፕሬስ ኮንፈረንስ ላይ ሲናገር ከአጭር ጊዜ በፊት ይህ ክለብ የቻምፒየንስ ሊግ 7 ዓመታት ያልነበረ ጊዜን አሳልፈዋል። እዚህ ደግሞ ለመሆን ምን ያክል ጠንክረን እንደሰራን እናውቃለን፣ ለዚህ ክሬዲት ይገባናል ሲልም ጭምር ነው የተናገረው። ዘንድሮ ዋንጫውን ለማሸነፍ ግን በትልቁ እንደሚሰሩ ጭምር ነው አርቴታ የተናገሩት። ዲየጎ ሲሞኔ የኔ ሮል ሞዴል አሰልጣኝ ነው ሲልም ጭምር አርቴታ ስለ ዛሬው ተጋጣሚው አሰልጣኝ ዲየጎ ሲሞኔ ሀሳቡን እየሰጠ ይገኛል። አርቴታ ይቀጥልና ጨዋታውን ለማሸነፍ ተዘጋጅተናል፣ የምናደርገውን በተከታታይ የምናደርግ እናም ጨዋታውን ምን እንደሚያቀርብልንም መመልከት አለብን። እናም የቡድናችን ደረጃን የምናሳይበት ትልቅ ጨዋታ ይሆናል ሲልም ጭምር ነው አርቴታ ሀሳቡን የሰጠው። አትሌቲኮ ማድሪድ ግን በዛሬው ጨዋታ ላይ ወሳኝ ተጫዋቹን ያጣል ተብሎ ይታሰባል። የአትሌቲኮ ማድሪዱ የፊት መስመር ተጫዋች የሆነው ኒኮ ጎንዛሌዝ ልምምድ ላይ የጡንቻ ጉዳት እንደገጠመው ነው ይፋ የተደረገው። በዚህ ምክንያትም ተጫዋቹ ለተወሰኑ ሳምንታት ከሜዳ እንደሚርቅ ይፋ ተደርጓል። ከአርሰናል ወሳኝ የቻምፒየንስ ሊግ ጨዋታም ያለበት አትሌቲኮ ማድሪድ ተጨማሪ ተጫዋቹን እንዳጣ ጭምር ይፋ ተደርጓል። ከዚህ በፊት ቀደም ብዬ እንደገለጽኩላችሁ ፓብሎ ባሪዮስም ወሳኝ የሚባለው የአማካይ ስፍራ ተጫዋቻቸው በዚህ ጨዋታ ላይ እንደሌለም ይፋ ተደርጓል። ከዛ ውጭ ኒኮ ጎንዛሌዝም በጉዳት ምክንያት በዛሬው ጨዋታ ላይ እንደማይኖር የተረጋገጠ ሌላኛው የአትሌቲኮ ማድሪድ ተጫዋች መሆኑ ነው የተረጋገጠው። አርሰናል በጣም ጠንካራ ቡድን ነው ብለዋል ዲየጎ ሲሞኔ ነው ይህንን ሀሳብ የሰጠው። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ዛሬ ከአርሰናል ጋር ጠንካራ ጨዋታ እንደሚጠብቀው ነው የገለጸው። በጣም ጠንካራ ከሆነ ቡድን ጋር ከባድ ጨዋታ ይጠብቀናል ሲልም አሰልጣኝ ዲየጎ ሲሞኔ እንዲሁ ተናግረዋል። አርሰናል በቆመ ኳስ ድንቅ ስራን እየሰራ ያለ ቡድን ነው ሲሉ ያደነቁት አሰልጣኙም ለዛሬው ጨዋታ በጣም ጓግተናል ሲልም ጭምር ነው የተናገረው። ስለ ሉክመን ሁኔታም ጥያቄ ቀርቦላቸው ነበር። ዲየጎ ሲሞኔ ከጉዳቱ ካገገመ እንመለከተዋለን፣ የተወሰኑ ጉዳቶች አጋጥመውት ነበር ሲልም የተናገረው። ምናልባት አዶሜላ ሉክመንንም የሚያጡ ከሆነ ለአትሌቲኮ ማድሪዶች ሌላ ትልቅ ማጣት ሊሆን እንደሚችል በርካቶች ሀሳቦቻቸውን እየሰጡ እንደሚገኝ የተገለጸው። በአጠቃላይ ግን ዲየጎ ሲሞኔ የዛሬው ጨዋታ ወሳኝ እንደሆነና ጨዋታውንም አሸንፈው ለመውጣት ሙከራዎችን እንደሚያደርጉ ጭምር ነው እየተናገሩ የሚገኙት። ከጨዋታው ወጣን ብልና ደግሞ አንዳንድ የአርሰናል ጉዳዮችን በዚሁም
እናንሳ ውድ ቤተሰቦቻችን። እናንተ ግን የውጤት ግምቶቻችሁ ልታጋሩን ትችላላችሁ። ዛሬ አርሰናልና አትሌቲኮ ማድሪድ በስፔን ዋንዳ ሜትሮፖሊታኖ ጨዋታቸውን ያደርጋሉና ከጨዋታው ጋር በተያያዘ ያላችሁን የውጤት ግምቶች ኮሜንት ቦክስ ላይ እንድታጋሩን በአክብሮት ነው የምንጋብዘው። አርሰናልን ከተመለከቱ መረጃዎችን ማነሳታችን ካልቀረም አንዳንድ ስፖርታዊ ጉዳዮችን ከአርሰናል ጋር አያይዘን እናንሳ። የኦዴጋርድ የወደፊት ሁኔታዎች በጣም ጥርጣሬዎች ውስጥ እንደገባ የሚያሳዩ መረጃዎች ይፋ ተደርገዋል። በውሉ ላይ 2 ዓመት ብቻ የቀሩት ሲሆን ይህም ደግሞ ተስማሚ ጥያቄ ከቀረበ ተጫዋቹን ለመልቀቅ ክፍት ናቸው የሚሉ መረጃዎች እንዲወጡ አድርጓል። እናም ለሽያጭ ከቀረቡት ሌሎች ስሞች መካከል ኢታን ንዋኔሪና ማይልስ ሉዊስ ስኬሊ ሽያጩ እንደ አካዳሚ ምሩቅ እንደ ንጹህ ትርፍ ነው የሚቆጠረው። በተለይ በፒኤስአር ህጎች ላይ በጣም ጥቅም ይኖረዋል ተብሎ ይታሰባል። ምክንያቱም እነዚህ የአካዳሚ ተጫዋቾች ናቸው። ተገዝቶ የመጡ ተጫዋቾች አለመሆናቸው የሚሸጡበት ገንዘብ ሙሉ እንደ ትርፍ ነው የሚቆጠርላቸው ለአርሰናሎችና በዚህ ምክንያት የአካዳሚ ተጫዋቾቹን ለመሸጥም ሙከራዎችን ሊያደርጉ የሚችሉበት እድል ይኖራል ተብሎ ይታሰባል። ከነዚህ ተጫዋቾች ውጪ ግን ምናልባት ጋብሪኤል ማርቲኔሊ፣ ጋብሪኤል ሄሱስ እና ቤን ዋይት እንዲሁ እነዚህም ተጫዋቾች ሊሸጡ የሚችሉበት እድል እንዳለ ነው ሳምዲን መረጃውን እያጋራ የሚገኘው። የአርሰናል ባለስልጣናት ማለትም ስፖርቲንግ ዳይሬክተሩ የሆነው አንድሪያ ቤርታና አዲሱ የቅጥር ኃላፊ የሆኑት ማውሪዚዮ ማሼሊስ ሰኞ ዕለት በጋላታሳራይና ፌነርባቼ መካከል በተደረገው የኢስታንቡል ደርቢ ጨዋታ ላይ ተገኝተው ጨዋታውን ተመልክተዋል ተብሏል። ምክንያቱ ግን ጨዋታውን ለመመልከት ብቻ አይደለም። ጣሊያናዊያን ሁለቱ የዝውውር አማካሪዎችና ወኪሎች ጆርጂ ጆራልዲ እንዲሁ ደግሞ ሌሎች እንግዶችም እንደነበሩ ጭምር ተገልጿል። ምንጮቹ የገለጹት ወይም ደግሞ የጉዞ ዋና ዓላማ ለመግለጽ ፈቃደኛ እንዳልሆኑ ይነገራል። ነገር ግን በቱርክ የተገኙ ሪፖርቶች ግን አርሰናል ከክረምት የዝውውር መስኮት በፊት በርካታ የጋላታሳራይ ተጫዋቾች ላይ ጠንከር ያለ ፍላጎት እያሳየ መሆኑን እየገመቱ ይገኛሉ። ምንም እንኳን እስካሁን የተረጋገጠው ይሄኛው ተጫዋች ነው የሚል አይነት ግምት ባይኖርም፣ ነገር ግን ግምቶች እየወጡ እንደሚገኙት ከሆነ አንድሪያ ቤርታ ምናልባት ቪክተር ኦስሜንን ለማስፈረም ስምምነት ለማድረግም እያጠና ነው የሚሉ አይነት ዘገባዎችን እያወጡ ይገኛሉ ትልልቅ የሚባሉት የመረጃ ምንጮች። ነገር ግን ይሄ ነው የተባለ ግን የተረጋገጠ እንግዲህ መረጃ ግን እንደሌለም ወይም ደግሞ የትኛውን ተጫዋች ለመመልከት እንደተጓዙ ግን የተረጋገጠ ነገር ባይኖረውም፣ ነገር ግን የበርካቶቹ ግምት የጋላታሳራይ አጥቂ ቪክተር ኦስሜን ሊሆን ይችላል የሚሉ አይነት ግምቶች እየወጡ ነው የሚገኙት። ሌላኛው አርሰናል ከአጥቂ መስመር ጋር በተያያዘ የሚመለከተው ተጫዋች ሁሊያን አልቫሬዝ እንደሆነ ይታወቃል። አርሰናል ባለፈው ዓመትም ሁሊያን አልቫሬዝን ለማስፈረም ፈልጎት እንደነበር ይነገራል። ቴሌግራፍ ስፖርት ክለቡ በዚህ የዝውውር መስኮትም ከመድረሱ በፊት ተጫዋቹን ለማስፈረም በጉጉት እንደሚጠብቁ ነው የተረዳው። በስፔን አትሌቲኮ የመሸጥ ፍላጎቶች ይኖሩታል ወይ? በጣም በትልቁ ጥያቄዎች የሚያስነሱ ነገሮች ናቸው። ነገር ግን ምናልባት ወደ 100 እና ከ100 እስከ 120 ሚሊዮን ዩሮ አካባቢ የዚህ ተጫዋች ዝውውር ሊፈጅ እንደሚችል የሚያሳዩ ግምቶች እየወጡ ይገኛሉ። ስለዚህ ይህንን ተጫዋች ለማስፈረም በጣም ተለቅ ያለ ገንዘብን ሊጠይቁ እንደሚችሉ በርካቶች ያምናሉ። አርሰናልና ባርሰሎና ደግሞ ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን ያደርጋሉ፣ በትልቁ ፉክክሮችን ያደርጋሉ ተብለው የሚጠበቁ ሁለት ክለቦች እንደሆኑ ነው መረጃዎቹ ይፋ የተደረጉት። የማንቸስተር ዩናይትድን መረጃዎች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ብሩኖ ሚጌል ፈርናንዴስ ከ20 በላይ አሲስቶችን ማስመዝገብ ከቻለ የዓመቱ ምርጥ ተጫዋች ነው ሲል ቴሪ ዳንኤል ኦንሪ ይናገራል። ብሩኖ እያደረገ ስላለው ነገር ማውራት አለብን ብሏል። ቴሪ ዳንኤል ኦንሪ 19 አሲስቶች የውድድር ዘመኑ ገና ሳይጠናቀቅ እጅግ በጣም ከባድ ነገር ነው ሲልም ጭምር የተናገረው። 20 አሲስቶች ላይ ለመድረስ ምን እንደሚያስፈልግ አውቃለሁ። ይህም በቴክኒክ ብቻ የሚገኝ ሳይሆን የእይታ ብቃትንና የቡድኑን አንጎል የመሆን ችሎታንም ይጠይቃል ሲልም ይናገራል። ብሩኖ ደግሞ ለማንቸስተር ዩናይትድ በትክክል እንዲህ አይነት ተጫዋች ነው ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው እየሰጠ የሚገኘው ቴሪ ዳንኤል ኦንሪ። ምናልባት ከ20 በላይ አሲስቶችን ማድረግ የሚችል ከሆነ ወይም ሪከርዱን የሚሰብረው ከሆነ ቴሪ ዳንኤል ኦንሪ እንደሚናገረው ከሆነ የፕሪሚየር ሊጉ የውድድር ዓመት ምርጡ ተጫዋች መባል ይገባዋል ሲልም ጭምር ይናገራል። ይህንን ሪከርድ ከሰበረ ሁሉም አይነት ምስጋና ይገባዋል። በዚህ ሊግ ውስጥ ከ20 በላይ አሲስቶችን ካደረገ ደግሞ የኔንና የፒኤፍኤ የዓመቱ ምርጥ ተጫዋች መሆን አለበትም ሲል ጭምር ነው የተናገረው። በዚህ ላይ ምንም ጥርጥርና ጥያቄ የለውም ሲል ቴሪ ዳንኤል ኦንሪ ሀሳቡን አጋርቷል። ፋብሪዚዮ ሮማኖ እንደሚናገረው ከሆነ ናፖሊ በታህሳስ ወር መጨረሻ ኮቢ ማይኖን በውሰት ለማስፈረም እጅግ በጣም ቀርቦ እንደነበር ነው የተናገረው። ዝውውሩ ያልተሳካው የሩበን አሞሪም ከኃላፊነት መነሳትን ተከትሎ ሲሆን አሁን ላይ ተጫዋቹ ከማንቸስተር ዩናይትድ ጋር አዲስ ኮንትራትን እንደሚስማማና ወይም እንደተስማማ በቅርቡም ኮንትራቱን እንደሚፈርም ጭምር ነው ይፋ የተደረገው። ይህ ተጫዋች በተለይ በአሰልጣኝ ሩበን አሞሪም ስር በምን ምክንያቶች እንደሆነ እስካሁን ድረስ በይፋ ባይረጋገጥም ነገር ግን
በዛ ጊዜ ግን የቋሚ ተሰላፊነት እድሉን አጥቶ እንደነበር እናስታውሳለን። ክረምት ላይ ደግሞ በርከት ያሉ ተጫዋቾች በጉጉት የሚጠብቁት ከ4 ዓመት አንዴ ደግሞ የሚደረግ ጨዋታ ነውና በእግር ኳስ ህይወት ልታደርጋቸው የምትችላቸው በጣም ድንቅ ከሚባሉ ውድድሮች አንዱ የሆነው የዓለም ዋንጫ ይደረጋል። እንደዚህ አይነት ውድድሮች ደግሞ የትኛውም ተጫዋችን እንዲያመልጠው በጭራሽ አይፈልግምና በዚህ ምክንያትም በጥር ተጫዋቾች የዝውውር መስኮት ክለቡን ለቆ ወጥቶ ወደ ሌሎች ክለቦች አምርቶ ራሱን አሳይቶ በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ስብስብ ውስጥ መካተትን ስለሚፈልግ ያንን ነገር ለማድረግ ጥረቶችን ሲያደርግ እንደነበር እናስታውሳለን። ወደ ናፖሊ ለማምራትም እጅግ በጣም ቀርቦ እንደነበረና ከናፖሊ ውጭ ግን ሌሎች እስከ 10 የሚደርሱ አውሮፓ ላይ የሚገኙ ትልልቅ ክለቦች ኮቢ ማይኖን ለማስፈረም በጣም ፍላጎቱ እንደነበራቸው ሲነገር ነበር። ያ ሁሉ ነገር ግን የከሸፈው አሰልጣኝ ሩበን አሞሪም ክለቡን ለቆ እንዲወጣም ከተደረገ በኋላ ነው። ከወጣ በኋላ ማይክል ካሪክ ወደዚህ ቡድን ከተቀላቀለ በኋላ ከወሰናቸው ሁለት ትልልቅ ውሳኔዎች መካከል አንደኛው ቡድኑን ወደ ባክ ፎር መመለስ ነው። በሩበን አሞሪም ስር ዩናይትዶች በባክ ስሪ ሲጫወቱ እናስታውሳለን እና ከዛ በኋላ ግን የማይክል ካሪክ የመጀመሪያው ውሳኔ ቡድኑን ወደ ባክ ፎር መመለስ ነው። ከዛ ውጭ ደግሞ ኮቢ ማይኖን በቋሚ አስተላለፍ ውስጥ መተካት ወይም ማካተትን ሌላኛው ትልቁ ውሳኔያቸው እንደሆነ የምናስታውሰው ጉዳይ ነውና ከዛ በኋላ ግን ምርጡን ኮቢ ማይኖን እየተመለከተን እንገኛለን። ለማንቸስተር ዩናይትድ እጅግ ድንቅ መሻሻሎች አንደኛው ምክንያት እንደሆነ በርካቶች ያነሳሉ። ኮቢ ማይኖ ወደ ጨዋታ አስተላለፍ ውስጥ ከገባ በኋላ አሁን ለእንግሊዝ ብሔራዊ ቡድን በድጋሚ የሚጠራበትን ድንቅ የሚባለውን ፐርፎርማንስ ነው እያሳየ የሚገኘው። በክረምቱ በሚደረገው የዓለም ዋንጫ ላይም ከጉዳት ነጻ ሆኖ ምናልባት የሚቆይ ከሆነም በዓለም ዋንጫው ላይ የመሳተፍ እድሉ በጣም ሰፋ ያለ እንደሆነ ጭምር እየተመለከትን እንገኛለንና ኮቢ ማይኖ በቅርቡም በማንቸስተር ዩናይትድ ቤት ኮንትራቱን ያራዝማል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ ሀሳቡን እያጋረ የሚገኘው። ማኑኤል ኡጋርቴም በዘንድሮ የክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን እንደሚለቅ እየተረጋገጠ ነው። 95 በመቶ የመልቀቅ ዕድል እንዳለው የሚያሳዩ መረጃዎች ናቸው የወጡት። የተጫዋቹ ወኪል ሆርግ ሜንዴስ በቱርክና በጣሊያን የሚገኙ ክለቦችን እያጤነ እንደሚገኝ ጭምር የሚያሳዩ መረጃዎችን ነው ፋብሪዚዮ ሮማኖ ይፋ እያደረገ የሚገኘው። ማኑኤል ኡጋርቴ እንደሚለቅ ነው በርካቶች የሚያምኑት። ምክንያቱም ሰር ጂም ራትክሊፍ ጭምር ማኑኤል ኡጋርቴ የሚያሳየው ደካማ አቋምን ተከትሎ ከክለቡን ለቆ እንዲወጣ በክረምቱ ፍላጎቱ እንዳላቸው ይፋ ተደርጓል። ከዛ ውጭ ማንቸስተር ዩናይትድ ማኑኤል ኡጋርቴንም የሚለቅ ከሆነ ካሴሜሮን በክረምቱ እንደሚለቅ ይታወቃልና በአማካይ ስፍራ ላይ ትልቅ ለውጦችን ማድረግ ይጠበቅበታል ተብሎ ይታሰባል። ነገር ግን የመረጃ ምንጮች እንደሚናገሩት ከሆነ 95 በመቶ የማኑኤል ኡጋርቴ የመልቀቅ ጉዳይ እየተረጋገጠ እንደመጣ የሚያሳዩ መረጃዎች ናቸው ይፋ የሆኑት። ጋሪ ኔቨል ማንቸስተር ዩናይትድ ሊያስፈርማቸው ስለሚገቡ ተጫዋቾች ይናገራል። በዚህ ሰዓት ይህ ስብስብ በዋነኝነት የሚያስፈልገው አንድ ትልቅ ብቃት ያለው ተከላካይና ሁለት ጥሩ አማካዮችን ነው ማስፈረም ያለበት ይላል የቀድሞ ማንቸስተር ዩናይትድ ተጫዋች የሆነው ጋሪ ኔቨል ሲናገር። እውነቱን ለመናገር ምናልባትም ከዚህ በኋላ ሌሎች ተጨማሪ ተጫዋቾች ሊያስፈልጉ ይችላሉ ሲልም ጭምር የተናገረው። በምኞት ደረጃ ማርኪኒዮስን፣ ዴክላን ራይስን እና ሃሪኬንን እመርጣለሁ ሲልም ጭምር ይናገራል። ነገር ግን እነዚህን ተጫዋቾች ለማስፈረም ግን ከባድ ነው፣ የኔ ምኞት ነው ሲልም ነው ጋሪ ኔቭል የተናገረው። ቢመጡም የምመርጣቸው እነዚህን ተጫዋቾች ናቸው፣ ነገር ግን በተጨባጭ ግን ሊሳኩ የሚችሉ ዝውውሮች አይደሉም ሲልም ጭምር የተናገረው። ነገር ግን ምናልባት ካየን ወደ ቶናሊ፣ ኤሊዮት አንደርሰን እና ኤዝሬል ኮንሳ ግን አዘነብላለሁ። ምናልባት ሊሳኩ ይችላሉ ብዬ የምገምታቸው ዝውውሮች ግን ካነሳውኛ አይቀር ግን እነ ቶናሊን ከዛ ውጭ ኤሊዮት አንደርሰንን እና ኤዝሬል ኮንሳን ማንቸስተር ዩናይትድ ቢያመጣ እጅግ በጣም እደሰታለሁ የሚል አይነት ሀሳብን ጭምር ነው እየሰጠ እንደሚገኝ መረጃዎች እየወጡ የሚገኙት እንደ ጋሪ ኔቭል ሀሳብ። ኤድዊን ቫንደርሰር ስለ ሴኔ ላሜንስ አስደናቂነት ይናገራል። በላሜንስ ብቃት እጅጉን በጣም ተደንቅ ያለው ሲልም ጭምር ነው የተናገረው። ገና በ23 ዓመቱ ልክ ልምድ እንዳለው ተጫዋች ሆኖ ነው የሚጫወተው። በረጋ መንፈስ፣ በራስ መተማመንና ያለምንም ግርግር ኳሶችን ያደናል። ስራውንም በብቃት እየተወጣ ይገኛልና እጅግ በጣም አደንቄዋለሁ ሲልም ጭምር ይናገራል። ለእንዲህ ያለው ወጣት ግብ ጠባቂ ገና ሆኖኑ የዩናይትድ ታሪካዊ ክብርን እየጠበቀ ነው። መረጋጋት፣ ፈጣን ምላሽ፣ ቁጥጥር፣ የእግር አጠቃቀም እሱ ባለበት ደግሞ የተከላካይ ክፍሉም የበለጠ በራስ መተማመን እንዲሰማቸው ያደርጋል። አንድ ግብ ጠባቂ ኳሶችን ብቻ ይመለሳሉ። አንዳንድ ግብ ጠባቂዎች ኳሶችን ብቻ የሚያድኑ ናቸው ወይም ሾት ስቶፐር ናቸው። ሌሎች ደግሞ ቡድኑን ጠንካራ ያደርጋሉ። ላሜንስ ሁለቱንም ማድረግ ከሚችሉ ተጫዋቾች መካከል ወይም ግብ ጠባቂዎች መካከል አንደኛው ሆኖ ተመልክቼዋለሁ ሲልም ነው የተናገረውና የቀድሞ ማንቸስተር ዩናይትድ ታሪካዊ ከሚባሉ ግብ ጠባቂዎች መካከል ከሆነው ኤድዊን ቫንደርሳር እንደዚህ አይነት ሙገሳዎችን ማግኘት ደግሞ ለታዳጊው ሴኔ ላሜንስ በጣም አድናቆት እንደሆነ በርካቶች ያነሳሉና በቀጣይ ጨዋታዎች ላይም ራሱን ለማሳየት በጣም በትልቁ ይሰራል ተብሎ ይታሰባል። ሴኔ ላሜንስን በተመለከተ በወጣው መረጃ
ትራብዞንስፖር አንድሬ ኦናናን በቋሚነት ለማስፈረም ፍላጎት እንዳለው ይፋ ተደርጓል። ማንቸስተር ዩናይትድ ከግብ ጠባቂው ዝውውር ኪሳራን ለማስወገድም ቢያንስ 18.9 ሚሊዮን ፓውንድም ይፈልጋል የሚል መረጃ ሳሙኤል ሎሃረስት ነው እያወጣ የሚገኘውና ትራብዞንስፖር አንድሬ ኦናናን በቋሚነት ለማስፈረምም ትልቅ ፍላጎት እንዳለው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በትራብዞንስፖር ጥሩ ጊዜን እያሳለፈ ነው የሚገኘው። በተለይ ደግሞ በቅርቡ በተደረገ አንድ የካፕ ጨዋታ ላይ 3 የፍጹም ቅጣት ምቶችን ያዳነበትን አጋጣሚ ጭምር እናስታውሳለንና ትራብዞንስፖሮች ምናልባት ይህንን ግብ ጠባቂ ለማቆየት እቅዶች እንዳሏቸውና እድሎች እንዳሏቸው ጭምር ነው እየተነገረ የሚገኘው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የማንቸስተር ዩናይትድን የሚለቁ ተጫዋቾች ዙሪያ ለመነጋገር በዚህ ሳምንት ውይይቶች ይጀምራል ተብሎ ይታሰባል። የትኞቹ ተጫዋቾች እንደሚለቁም ይወሰናል ተብሎ ይታሰባል። በእጩ ዝርዝር ውስጥ ያሉት ወይም ይለቃሉ ተብሎ የሚጠበቁ ተጫዋቾች ግን አንድሬ ኦናና፣ ማርከስ ራሽፎርድ፣ ጆሹዋ ዝርክዚና ማኑኤል ኡጋርቴ አዲስ ክለብ እንዲፈልጉ ይነገራቸዋል ተብሎ ይጠበቃል። በተለይ ማርከስ ራሽፎርድ በባርሴሎና መቆየትን ምርጫውን እያደረገ ቢሆንም ነገር ግን ባርሴሎና በአንዳንድ ጉዳዮች ላይ ምናልባት ወደ ኋላ ሊቀር የሚችልበት እድል እንዳለና ምናልባት በባርሴሎና በቋሚነት ላይ ቀጥል የሚችልበት እድልም እንዳለ የሚነገርበት አይነት ሀሳብ አለ። ምናልባት ባርሴሎና እንኳን የማይቆይ ከሆነ ወደ ሌሎች ክለቦች ማምራት ይኖርበታል እንጂ በማንቸስተር ዩናይትድ የመቆየት እድሉ በጣም አናሳ እንደሆነ እየተገለጸ ነው። ስለዚህ ማንቸስተር ዩናይትዶች እነዚህን 4 ተጫዋቾች በተለይ አንድሬ ኦናና፣ ማርከስ ራሽፎርድ፣ ጆሹዋ ዝርክዚና ማኑኤል ኡጋርቴ አዲስ ክለቦችን እንዲፈልጉ ይነገራቸዋል ተብሎ ነው የሚታሰበው። ቤንጃሚን ሼስኮ አንድ ጥያቄ ቀርቦለት ነበር። ማይክል ካሪክ በቋሚ በማንቸስተር ዩናይትድ እንዲቆይ ትፈልጋለህ ወይም ቋሚ አሰልጣኝ እንዲሆን ትፈልጋለህ የሚል ጥያቄ ቀርቦለት ነበር። እንዴታ! ያለምንም ጥርጥር ድንቅ አሰልጣኝ ነው። ይህንን ብዙ ጊዜም ተናግሬዋለሁ። የተለየ ጉልበትን ይዞ መጥቷል ለዚህ ቡድን። እንዲሁም በልምምድ ሜዳ ላይም ደግሞ የምናደርጋቸው ነገሮች እጅግ አስገራሚ ናቸው። በዚህ ቢቆይ እኔ እደሰታለሁ ሲልም ጭምር ነው ቤንጃሚን ሼስኮ ይህንን ሀሳብ እየሰጠ የሚገኘው። ካሴሜሮን ተመልክተ የስራ ተነሳሽነቱና መሰል ብቃቶቹን ለመቅሰምም ካልሞከርክ ሞኝ ነህ ብዬ አስባለሁ። እዚህ በመኖሩ ሁሉም ሰው ደስተኛ ይሆናል ብዬ አስባለሁ። ከሱ በጣም ብዙ የምንማራቸው ነገሮችም አሉ ሲል ጭምር ነው ቤንጃሚን ሼስኮ እየተናገረ የሚገኘው። ቀደም ከኮቢ ማይኖ ጋር በተያዘ ኮንትራቱን ሊያራዝም እንደሆነ ቀደም ብዬ ገልጬላችሁ ነበር። ኮቢ ማይኖ ከማንቸስተር ዩናይትድ ጋር በአዲሱ ኮንትራት ዙሪያ ሙሉ ለሙሉ ስምምነት ላይ ደርሷል የሚል መረጃ ነው ፋብሪዚዮ ሮማኖ ትላንትና በነበረው ፕሮግራሙ ላይ ይፋ ያደረገው። ኮንትራቱን ለመፈረምም ሁሉንም ነገር እንደተጠናቀቀ ጭምር የሚያሳዩ መረጃዎችንም ጭምር ነው ያወጣው። ስምምነቱ እስከ ሰኔ 2031 ድረስም የሚቆይ ሲሆን ከፍተኛ የደሞዝ ጭማሪንም ያካትትለታል ተብሎ ይጠበቃል። በተጨማሪም ከውድድር ዘመኑ መጠናቀቅ በፊትም ይሄ ይደረጋል ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። ስለዚህ ይሄ ውድድር ዓመት ሳይጠናቀቅ ኮቢ ማይኖ በማንቸስተር ዩናይትድ ኮንትራቱን ማራዘሙን የሚያሳዩ ዘገባዎችና የሚያሳዩ ደግሞ ሪፖርቶች ከዛ ውጭ ደግሞ መግለጫዎችም ይሰጣሉ ተብሎ እንደሚታሰብ ነው ይፋ ያደረገው። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን ከሊቨርፑል ጋር በተያያዘ የሚነሳው ጉዳይ ከርቲስ ጆንስ በሊቨርፑል መቆየትን ይመርጣል። ነገር ግን ቋሚ ተሰላፊ መሆን ነው የሚፈልገው። ይህ የማይረጋገጥለት ከሆነ ደግሞ እግር ኳስ ሕይወቱን ለማሻሻል ከሊቨርፑል መልቀቅን ሊያስብበት እንደሚችል የሚያሳዩ መረጃዎች እየወጡ ነው። በክለቡ መቆየትን ይፈልጋል። የሚሰጠው የጨዋታ ደቂቃ ግን ደስተኛ እንዳላደረገው ነው ይፋ የተደረገው። ከከርቲስ ጆንስ ጋር ስለ አዲስ ውል ስምምነት ምንም አይነት ስምምነት እንደሌለ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። በተጫዋቹ በወኪሉና በሊቨርፑል መካከል ሁሉም ነገር በተጠባባቂነት ላይ ነው ያለው። በርካታ ክለቦች ከርቲስ ጆንስን እየተከታተሉት ነው። በጥር ወር ከፕሪሚየር ሊግና ከኢንተር ሚላንም ፍላጎቶች ነበሩ። ኢንተር አሁንም በተጫዋቹ ላይ ትልቅ ፍላጎት እንዳለው የሚያሳዩ መረጃዎች እንዳሉ ነው የተገለጸው። ሌላኛው ከርቲስ ጆንስ እንግዲህ ሊቆይም ላይቆይም የሚችልበት እድል እንዳለ ነው የተገለጸው። አርነ ስሎት የውድድር ዘመኑ መጨረሻ ላይ ግምገማውን ተከትሎ ቦታውን ይዞ እንደሚቀጥል ነው ፍሎሪያን ፕሌተንበርግ መረጃውን ያጋራው። ኤፍኤስጂዎች ጊዜ ለመስጠት ቆርጠው ተነስተዋል። እናም ያለፈውን የውድድር ዘመን ስኬት የተለመደ መሆኑንም ያምናሉ። ይህ ሲዝን እንደ ልዩ ሁኔታም ይቆጠራል። ስለዚህም ደግሞ ቡድኑን ለማሻሻል አሁንም ራሱ እንደሚቀጥል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አርነ ስሎት በሊቨርፑል የመቀጠል እድላቸው በጣም ሰፊ ነው። ሊቨርፑል ከዚህ ቀደም በአንቶኒ ጎርደን ላይ ከፍተኛ ፍላጎት ነበረው። ነገር ግን በዚህ ክረምት ፍላጎቱን ይደግመዋል የሚል ምንም አይነት እቅድ እንደሌለው ነው ጄምስ ፒርስ እየተነገረ እንደሚገኝ ዘገባዎች እየወጡ የሚገኙት። ቀደም ከከርቲስ ጆንስ ጋር ስናነሳ ፈላጊ ክለቦቹ በጣም በርካቶች እንደሆኑ ገልጸንላቸዋል። ቶትናም ምናልባት በጥር ወር ከርቲስ ጆንስን የማስፈረም ሀሳብ ነበራቸውና ነገር ግን በምትኩም ኮነር ጋላገርን ለማስፈረም ነው የመረጡት። ኢንተር ሚላን ደግሞ በቋሚነት የመግዛት አማራጭ ያለው የውሰት ውልን ለማቅረብ አስበው ነበር። ጆንስ ለሁለቱም ዝውውሮች ግፊት አላደረገም። ሊቨርፑል የውሰት ውል ሀሳቡን አልተቀበለውም።
እንዲሁ ስፐርስ ደግሞ ምንም አይነት የዋጋ ማቅረቢያም አላቀረቡም። ኢንተር ሚላን በድጋሚ ሊመለስ የሚችል ሲሆን አስተን ቪላም ተጫዋቹን እየተከታተለው እንደሆነ ይነገራል። ሊቨርፑል ተጫዋቹን መሸጥ ጠቃሚ ስለመሆኑ ውሳኔ ማሳለፍም ይኖርባቸዋል ተብሎ ነው እንደሚታሰብ መረጃዎች እየወጡ የሚገኙት። በቀጣይ ሁኔታው ይወሰናል ተብሎ እንደሚታሰብ ነው መረጃዎች እየወጡ እንደሚገኙ ዘገባዎቹ የጠቆሙት። የቸልሲን ጉዳዮች ደግሞ እናንሳ። ኤስቴቫኦ ዊሊያን አሁንም በዓለም ዋንጫው ላይ የመሳተፍ ተስፋ እንዳለው ነው የሚነገረው። እናም ለተጫዋቹ ቅርብ የሆኑ የመረጃ ምንጮች እንደገለጹት ከሆነም የማገገሚያ ጊዜው ፈጣን እንደሚሆን ተስፋ ይደረጋል። ጊዜው በጣም አጭር ነው፣ ነገር ግን ጉዳቱ ያን ያክል የተወሳሰበ አይደለም የሚሉ መረጃዎች ወጥተዋል። ስለዚህ ለዓለም ዋንጫ የሚመለስበት እድሉ እንዳለው ነው የተነገረው። እንደ ቶክ ስፖርት ዘገባ ከሆነ ቸልሲዎች ቀጣዩን አሰልጣኝ ለመቅጠር ሙከራዎችን እያደረጉ ይገኛሉ። ትልቁ እቅዳቸው ደግሞ ሻቪ አሎንዞ እንደሆነ መረጃዎች በትልቁ እየወጡ ይገኛሉ። ስለዚህ ሻቪ አሎንዞን ለማምጣት በትልቁ እንቅስቃሴዎችን እያደረጉ ነው። በተለይ ሻቪ አሎንዞ ወደ ሊቨርፑል ያመራል ተብሎ በርካቶች ጠብቀውት የነበረ ቢሆንም ነገር ግን ሊቨርፑሎች አሁንም በአርኔ ስሎት እምነት እንዳላቸውና አርኔ ስሎት የመቀጠል እድሉ ሰፋ ያለ ከመሆኑ ጋር በተያያዘ ሻቪ አሎንዞ ሌሎች ስራዎችን ለመረከብ ፍቃደኛ ይሆናል ተብሎ ይታሰባል። ምናልባት ቸልሲ ቀጣይ መዳረሻው ሊሆን እንደሚችል እየተነገረ ነው። ነገር ግን ሌሎች አሰልጣኞችም በቸልሲ እቅድ ውስጥ እንዳሉ ግን መርሳት የለብንም። ድርድር ግን ጀምረዋል የሚሉ ዘገባዎች እየወጡ ነው። የማንቸስተር ሲቲን ጉዳዮች ደግሞ እናንሳ። ጆን ስቶንስ እዚህ ስመጣ ልጅ ነበርኩኝ፣ አሁን ግን እንደ ትልቅ ሰው ከዚህ ሄዳለሁ። የማይደረስባቸው የሚመስሉ ህልሜቼ ሁሉ እዚህ ተሳክተው ተመልክቻለሁ። እዚህ ስመጣ ያስቀመጥኳቸው ግቦች ሁሉ አሳክቻለሁ እና ዋንጫዎችን አንስቻለሁ። መጀመሪያ ላይ በእግር ኳስ ህይወቴ እዚህ ደረጃ ላይ ለመድረስ እንደምችል አስቤው በጭራሽ አላውቅም ነበር። ከሁሉም ስኬቶቼ በተጨማሪ ከሁሉም ሰው ጋር ያለኝ ፍቅርና ትስስርም ልዩ ነበር። የነበረኝ ህልም ሁሉ ከጠበቅኩት በላይ እውን ሆኖልኛል። ከመጀመሪያው ቀን ጀምሮ ይሄ ቤቴ እንደሆነና በጣም እንደተወደድኩኝም ተሰማኝ። ገና ልጅ ሳለሁኝ ለሲቲ ከተጫወትከኝ ሁሉንም ዋንጫዎች እንደምታሸንፍና ደጋፊዎች በስቴዲየሙና በሄድክበት ቦታ ሁሉ ስምን እንደሚያወድሱ ነግረውኛል። እናም እነዚያ ቃላት በፍጹም አልተጠራጠርኩም ነበር። ደጋፊዎች ለኔ ሁሉም ነገሮች ናቸው። እኔም እንደምኮራበት በዚህ ቡድን እንደምትኮሩም ተስፋ አድርጋለሁ። በጨዋታዎችና ለቡድኑ በምሰራው መንገድም እንደምትደግፉኝ ያምናለሁ። እናም ይህንን ድጋፍ ለዘላለም እንደሚቀጥልም ተስፋ አድርጋለሁ ሲል ነው ጆን ስቶንስ የሚናገረው። ከፔፕ ጓርዲዮላ ጋር ለመጀመሪያ ጊዜ ስሰራ መቼም ማረሰውም። ይህ ምናልባትም የምፈልገው ነገር እንደሆነና እዚህ መሆን እንዳለብኝ ያውቅ ነበር። በዓለም ላይ ካሉት ምርጥ አሰልጣኞች ስር የመጫወት ትልቅ እድልን አግኝቻለሁ በዚህ ክለብ ውስጥ ሲልም ይናገራል። ይሄ ረጅም ጊዜ ከሱ ጋር ማሳለፍ በመቻሌ በጣም አመስጋኝ ነኝ። ከሱ ጋር ሁሉንም ነገር አሸንፌያለሁ። ብዙ አስደናቂ ትዝታዎችንም ፈጥሬያለሁ። ላደረገልኝ ነገር ሁሉ እድለኛ ነኝ። ሲቲ ሁልጊዜም ቤቴ ትሆናለች። ከልቤ ደግሞ ጀምሮ አመሰግናለሁ። የቡድን ሁልጊዜም ቡድን ይሆናል። ያለኝ ስሜት እና ደግሞ ለዚህ ክለብ ያለኝ ፍቅርም ከቃላት በላይ ነው ሲልም ጭምር ይናገራል። ጆን ስቶንስ ክለቡን እንዲሁ አሰልጣኙንና ሲቲዎችን ያመሰግነው በዚህ መንገድ ነው። ክለቡንም ለቆ እንደሚወጣ በክረምቱ የተረጋገጠ ጉዳይ እንደሆነ ይፋ ተደርጓልና ከክለቡ ጋር እንደሚለያይ ይፋ ተደርጓል። ጆን ስቶንስ የፔፕ ጓርዲዮላ ጥበብ ማረጋገጫ ነው ይለናል ስቴቨን ሲናገር። ወደዚህ ደረጃ ሊቀይረው የሚችል አንድም አሰልጣኝ በዓለም ላይ የለም። ቃል በቃል በዓለም እግር ኳስ ውስጥ ካሉ ምርጥ አማካዮች አንዱ አድርጎታል ጆን ስቶንስን ፔፕ ጓርዲዮላ ሲል ነው የተናገረው ስቴቨን። ፋብሪዚዮ ሮማኖ እንደሚናገረው ከሆነ የበርናርዶ ሲልቫ ወኪል ቀጣዩን ማረፊያ ለማግኘት ጠንክሮ እየሰራ ነው። ሳውዲ አረቢያ በጣም ከፍተኛ ፍላጎት አላቸው። ነገር ግን እሱ በአውሮፓ መቀጠልን ፍላጎቱ እንደሚያደርግ ይነገራልና በአውሮፓ የመቆየት እድሉ በጣም ሰፊ ነው ተብሎ እየታመነ ይገኛል። ስለዚህ ፋብሪዚዮ ሮማኖ እንደሚናገረው ከሆነ የበርናርዶ ሲልቫ ወኪሎች ግን ቀጣይ ስራዎቻቸውን እያሰቡ ይገኛሉ። ወደ የትኛው ክለብ ሊቀላቀሉት እንደሚችሉ ድርድሮችን እያደረጉ እንዳለ ጭምር ነው ዘገባዎቹም ይፋ የተደረጉት። ኤርሊንግ ብራውት ሃላንድ ይናገራል። ባለፉት 2 ዓመታት በማንቸስተር ሲቲ ብዙ ለውጥ ታይቷል። ብዙ ተጫዋቾች እዚህ ለረጅም ጊዜ ቆዩ ናቸው። እናም ከአዳዲስ ተጫዋቾች ጋር ለመላመድ ጊዜ ወስዳል። ወደ አዲስ ሊግ፣ ወደ አዲስ ሀገር መምጣት ቀላል አይደለም። ይህንን ሁሉም ደግሞ ለመላመድ ጊዜ ወስዳል ሲልም ጭምር ይናገራል። ወደፊት አስደሳች ጊዜያቶች ይሆናሉ። እናም ደግሞ የሱ አካል ለመሆንም በጉጉት እጠብቃለሁ ሲልም ጭምር ነው የተናገረው። ኤርሊንግ ብራውት ሃላንድ ነው ለኢኤስፒኤን ይህን ሀሳብ የተናገረው። ሪያል ማድሪድን ደግሞ እንመልከት። የሪያል ማድሪድ ቀጣይ አሰልጣኝ ማን ይሆናል የሚለው ጉዳይ አሁን ላይ በርካቶች እያነሱት ነው። በቀጣይ አዲስ ዋና አሰልጣኝ እንደሚሾሙ የሚጠበቁት ሎስ ብላንኮቹ የቀድሞ አሰልጣኛቸውን የመቅጠር ፍላጎት እንዳላቸውን የተነገረው የክለቡ ፕሬዚደንት ፍሎሬንቲኖ ፔሬስ አሰልጣኝ ጆዜ ሞሪኒዮ በቀጣይ አልቫሮ አልቤሮን እንዲተካ መፈለጋቸው ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። የክለቡ ፕሬዚደንት ፍሎሬንቲኖ ፔሬስ የቀጣዩ አሰልጣኝ የመወሰን መብት እንዳላቸውም ነው
የታወቀው ፍሎሬንቲኖ ፔሬዝ ቡድኑን ተከታታይ ዓመት ያለ ዋንጫ ለማጠናቀቅ መቃረቡን ተከትሎ ጠንካራ ፕሮጀክት የመገንባት እቅድ እንዳላቸው ይፋ ተደርጓል። ፍሎሬንቲኖ ፔሬዝ አሰልጣኝ ዦዜ ሞሪኒዮ እንዲመጣ ከፍተኛ ፍላጎት ያላቸው ሲሆን ከቦርዱ ሌሎች አባላት ግን ተቃውሞ እየገጠማቸው እንደሚገኝ ነው መረጃዎች እየወጡ የሚገኙት። ነገር ግን ፍሎሬንቲኖ ፔሬዝ ግን አሁን ላይ ትልቁ ውሳኔያቸው ዦዜ ሞሪኒዮን መመለስ እንደሆነ የተነገረው። የዦዜ ሞሪኒዮ ወደ ሪያል ማድሪድ ለመመለስ እሺ እያሉ እንደሆነ ነው የተገለጸው። አሰልጣኙ ወደ ክለቡ ለመመለስም ልዩ የሆነ ትስስርና ተነሳሽነት እንዳላቸው እየተሰማቸው ይገኛል። በተጨማሪም ዦዜ ሞሪኒዮ ከፕሬዝዳንት ፍሎሬንቲኖ ፔሬዝ ጋርም እጅግ በጣም ጥሩ የሚባል ግንኙነት እንዳላቸው ነው የሚነገረው። ምንም አይነት ጥርጣሬ የለም ሞሪኒዮ ዳግም ወደ ሪያል ማድሪድ መመለስ ይፈልጋል ብሏል ፋብሪዚዮ ሮማኖ ሲናገር። ዦዜ ሪያል ማድሪድ የመጨረሻ ውሳኔ እስኪሰጥም ድረስ ለመጠበቅ ዝግጁ ነው። አሁን ላይ ሁሉም ነገር ያለው በፕሬዝዳንቱ ፍሎሬንቲኖ ፔሬዝ እጅ ላይ ነው ተብሏል። ባለፉት ጥቂት ዓመታት ፍሎሬንቲኖ ፔሬዝ ውሳኔዎችን የሚያሳልፉት ከታማኝ አማካሪዎቻቸውና ከሪያል ማድሪድ ቦርድ ጋር በመሆን ነበር። በዚህ ጊዜ ግን ሁሉንም ነገር በራሳቸው ለመወሰንም ቆርጠው ተነስተዋል ተብሏል። ቀጣዩ አሰልጣኝ ማን እንደሚሆን በቀጣይ ፕሬዝዳንቱ በግላቸው ይወስናሉ ተብሎ እንደሚጠበቅ ነው ፋብሪዚዮ ይፋ ያደረገው። በቤኔፊካ የሚገኘው የዦዜ ሞሪኒዮ የውል ማቋረጫ ስምምነት ወይም ሪሊስ ክሎዝ የምንለው በግንቦት ወር መጨረሻ ላይ ያበቃል። ሪያል ማድሪድ ስለ አሰልጣኙ የውል ሁኔታ በሚገባ የሚያውቀው ሲሆን በቅርቡ ውሳኔ እንደሚያሳውቅም ይጠበቃል ተብሎ ነው የሚታሰበው። ሆሴ አንኬል ሳንቼዝ የዦዜ ሞሪኒዮ ዳግም መመለስን እየተቃወመ ነው የሚገኘው። እሱ አልቫሮ አርቤሎ በኃላፊነቱ እንዲቀጥል ነው ፍላጎቱ። ይሁን እንጂ ፍሎሬንቲኖ ፔሬዝ በበኩላቸው ግን ሞሪኒዮ እንዲመለስ ነው ትልቁ ፍላጎቱ እንደተባለ ሪካርድ ፖርቱጋል የተባለው የፖርቱጋል የመረጃ ምንጭም ይፋ ያደረገው። የራኡል አሴንሲዮ ከክለቡ መልቀቅ በፍጹም የተረጋገጠ አይደለም። ተጫዋቹ ተረጋግቶ እየጠበቀ ሲሆን በሪያል ማድሪድ ቤት ቆይቶ ለቦታው ዳግም መታገልን ይመርጣል። የሱ ጉዳይ በክለብ ውስጥ ወደ ጥሩ አቅጣጫ ተቀይሯል። ለቡድኑ አባላት በሙሉ በይፋ ይቅርታ ጠይቋል። ለአንቶኒ ሩዲገርም ይቅርታ አቅርቧል። ሩዲገር የእረፍትና የልምምድ እቅዱን ጠብቆ ማረፍ ሲገባው አሴንሲዮ ግን ባለመኖሩ ምክንያት በጨዋታው ላይ ለመሰለፍ ተገዶ ነበር። ከቤቲስ ጋር ከተደረገው የአቻ ውጤት በኋላ ቡድኑ የ2 ቀናት እረፍት ተሰጥቶት የነበረ ቢሆንም አሴንሲዮ ግን በቫልዴባስ ልምምዱን ለመቀጠል ወስኗል። ቶሎ አገግሞ ወደ ቀድሞ ብቃቱ ለመመለስ ቅዳሜና እሁድም ልምምድ ሲያደርግም እንደዋለ ጭምር ነው የተነገረውና አሴንሲዮ ራሱን ለማሻሻል በትልቁ ስራዎችን እየሰራ እንደሚገኝ የሚያሳዩ መረጃዎች አሉ። በቀጣይ ደግሞ በክለቡ ቆይቶ ራሱን ማሳየት እንደሚፈልግም የሚያሳዩ ዘገባዎች በተደጋጋሚ እየወጡ እንደሚገኝ ነው መረጃዎች እየጠቆሙ የሚገኙት። ሌላኛው ከሪያል ማድሪድ ጋር በተያያዘ የሚነሳው ጉዳይ ፈርዲናንድ የተናገረው ጉዳይ ነው። ሪዮ ፈርዲናንድ እንደሚናገረው ከሆነ የቹዋሜኒ ስም ከማንቸስተር ዩናይትድ ጋር ስለመያያዙ ምን ትላለህ ከሚል ጥያቄ ቀርቦለት ነበር። ቢመጣ በጣም ምርጥ ነገር ነው፣ ነገር ግን ይለቁታል ብዬ ግን አላስብም ሲል ይናገራል። እሱ ድንቅ ተጫዋች ነው። የፈረንሳይና የእንግሊዝ ጨዋታን አስታውሰዋለሁ። በዚያ ጨዋታ ላይ ጠንካራ ግርማ ሞገስ ያለውና ሜዳውን የሚቆጣጠር ነበር። ትልልቅ ጨዋታዎችንም እንዲሁ ትልልቅ ነገሮችንም ማድረግ የሚችል ተጫዋች ነው። ልምድም አለው። እሱን ማግኘት ቢቻል በጣም ጥሩ ነበር ለማንቸስተር ዩናይትድ፣ ነገር ግን የሚሳካላቸው ግን አይመስለኝም ሲልም ጭምር ነው የተናገረው ሪዮ ፈርዲናንድ ስለ ኦሪዮል ሹዋሜኒ ሲናገር። ባርሴሎናን እንመልከት። ሃንስ ፍሊክ በባርሴሎና ቤት እስከ 2028 ድረስ ኮንትራቱን እንደሚያድስ ይጠበቃል ተብሏል። ዮሃን ላፖርት ለ2029 የአንድ ተጨማሪ ዓመት አማራጭን ለመጨመርም ተስፋ አድርገዋል። ሃንስ ፍሊክ ከውድድር ዘመኑ መጠናቀቅ በኋላ እንደሚወያይና ባርሴሎና እንደ መጨረሻ የአሰልጣኝ ስራውም አድርጎ እንደሚመለከተው ነው የተነገረው። ስፖቲፋይ ካምፕኑም ሲጠናቀቅ ማየት እንደሚፈልግ ጭምር ይፋ ተደርጓል። ስለዚህ መቆየትን ምርጫውን ያደርጋል ተብሏል። ሌላኛው የሚነሳው ጉዳይ በዢሮና በውሰት እየተጫወተ የሚገኘው ማርክ አንድሬ ቴር ስቴገን ኮንትራቱ ሊጠናቀቅ 2 ዓመት ቀርቶታል። ባርሳ ከተጫዋቹ ደሞዝ ከፍተኛውን ድርሻ አሁንም እየከፈለ ሲሆን መደበኛ የጨዋታ ጊዜን ስለሚፈልግ የዝውውር ክፍያውን ሙሉ እስካልተከፈለ ድረስም የማይመስል ወይም ደግሞ ሌላ ውሰትም መኖሩ አይቀሬ እንደሆነ ጭምር ነው ዘገባዎች እየጠቆሙ እንደሚገኝ መረጃዎች የወጡት። ባርሴሎና በክረምቱ ለማስፈረም ትልቅ እንቅስቃሴዎችን ያደርጉበታል ተብሎ የሚጠበቀው ተጫዋች ባስቶኒ እንደሆነ ይታወቃልና ኢንተር ሚላኖች ደግሞ ለባስቶኒ የጠየቁትን 70 ሚሊዮን ዩሮ ላይ ከስምምነት መድረስ ካልቻለ ሌሎች በዋጋ የሚቀንሱ አማራጮችን ባርሴሎና ሊመለከት የሚችልበት እድሉ አለ ተብሏል። ነገር ግን አሁንም ቢሆን የባርሴሎና ትልቁ ምርጫ ግን ባስቶኒን ማስፈረም ነው። ክሪስተንሰን በሃንስ ፍሊክ የሚወደድ ተጫዋች ነው። እናም በባርሴሎና መቆየትን ይፈልጋል። ነገር ግን የክለቡን የመጀመሪያ ዝቅተኛ የ1 ዓመት ኮንትራትና ተጨማሪ የ2 ዓመታት ኮንትራት አማራጭን ውድቅ አድርገዋል። ተጫዋቹ በሰኔ ወር ነፃ ወኪል ይሆናል። እናም ከእንግሊዝና ከጀርመን እንዲሁ ከጣሊያንም ተጫዋቹ ለሚፈልጉ በጣም በርከት ያሉ ክለቦች እንዳሉ ነው የተነገረው።
ማርክ ካሴዶ በባርሴሎና ቤት ያለውን ውስን ደቂቃዎችን ያውቃል። እናም በውድድር ዘመኑ መጨረሻ ላይ የሚቀርቡለትን ጥያቄዎች ከግምት ውስጥ ያስገባል። ባርሴሎና ውሰት ወይም መሸጥ የሚለውን መወሰን አለበት። በሳዑዲ አረቢያ ያሉ ክለቦችም በሆርግ ሜንዴዝ በኩል ከፍተኛ ፍላጎት እያሳዩ ነው። ተጫዋቹ በጃኦ ካንሴሎ ውል ውስጥም ሊካተት የሚችልበት እድልም እንዳለ ጭምር እየተነገረ እንደሚገኝ ነው ዘገባው የጠቆመው። ባርሴሎና ሮበርት ሌቫንዶስኪ ቅናሽ የተደረገበት የኮንትራት እድሳት ጥያቄ አቅርበዋል። በተጨማሪም ቺካጎ ፋየር፣ ኤሲ ሚላን እና ዩቬንቱስ ተጫዋቹ ላይ ፍላጎት አላቸው። በሚቀጥለው ሳምንት የተጫዋቹ ውሳኔ ይጠብቃል። ዮሃን ላፖርት እንዲቆይ ይፈልጋል። ነገር ግን ክለቡ ተቀባይነት ለማግኘት ግፊት ማድረግ ወይንም ኮንትራቱን በሰኔ ወር ሲያልቅም መልቀቅ አለበት የሚለው ላይ መወሰን እንዳለበት ነው እየተነገረ የሚገኘው። ሁሊያን አልቫሬዝ የባርሴሎና ከፍተኛ የአጥቂ ኢላማ ሲሆን ክለቡ ከፍተኛ ገንዘቦችን ኢንቨስት ለማድረግ ቢፈልግም ከ100 ሚሊዮን ዩሮ ግን አይበልጥም። ተጫዋቹ ባርሴሎናን ከአርሰናልና ከፓሪስ ሰን ዠርሜን እንደሚያስቀድም ነው የሚነገረው። እናም አትሌቲኮ ማድሪድ በተጫዋቹ ላይ ጫናዎችን ይፈጥራል ተብሎ እንደሚጠበቅም ጭምር መረጃዎች እንደወጡ ነው የተነገረው። የፊፋ ኮንግረስ በሞሮኮ ራባት ሊያደርግ ነው። የዓለም እግር ኳስ የበላይ ፊፋ ቀጣይ ዓመት 77ኛውን ኮንግረስ በሞሮኮ ራባት ሊያደርግ እንደሆነ ይፋ ተደርጓል። በ2027 ቀጣይ ዓመት በሚካሄደው በዚህ ኮንግረስ ፊፋ ፕሬዝደንት ይመርጣል ተብሎ እንደሚጠበቅ ተነግሯል። በምርጫው ከ2016 ጀምሮ በኃላፊነት ላይ የሚገኙት ጂያኒ ኢንፋንቲኖ ዳግም ይሾማሉ ተብሎ ነው የሚጠበቀው። በፊፋ ፕሬዝደንት ምርጫ አንድ ግለሰብ 3 ጊዜ ወይም 12 ዓመታትን ማገልገል ይችላል። ጂያኒ ኢንፋንቲኖ 2016 ኃላፊነቱን ሲረከቡ የጆሴፍ ሴፍ ብላተር ቀሪ ጊዜን የጨረሱ በመሆኑ በ2027 መወዳደር እንዲችሉ ያደርጋቸዋል ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን መልሰን በድጋሚ የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።